ይህ መልእክት አረብ ሀገር ላለን ሴቶች በሙሉ ይመለከታል። አረብ ሀገር ላለ ሰው በሙሉ ይመለከተዋል። ለምን በዙሪያችን ያለ ሰው የሚያስበው እኛን የሚመዝንብን ቦታ የሚሰጠን አስተያየትና ግምት የእያንዳንዳችን በየቤተሰባችን በምናውቀው ሰዎች የተለያየ ቢሆንም ነገር ግን አብዛኛው አንደኛ እስከምንወርቅ የሚጠብቁ ሰዎች አለ። ሁለተኛ አቋርጠን እስከምንወጣ የሚጠብቁ ሰዎች አለ። ሶስተኛ እንዲህ ብለናችሁ ነበር እንዲህ ብለው አስተያየት ለመስጠት አሰፍስፈው የሚጠብቁ ሰዎች አሉ። በየትኛውም ህይወት ውስጥ ልንሆን እንችላለን። በተለይ ሴቶች ማለት ነው። በየትኛውም ልንሆን እንችላለን። የፈለገ ነገር ይሆናል እንጂ ወርቀሽ እንዳትታይ። እንደው የፈለገ ተአምር ቢሆን ማለት ነው እንደምንም እንደማንም ብለሽ ወደፊት ተራመጅ እንጂ እዛ እነሱ አስተያየት ለመስጠት አሰፍስፈ የቆሙበት ቦታ ላይ እንዳትቆሚ እንዳትኖሪ። የመጀመሪያው በተለይ በትዳር ዙሪያ ያለ ነገር ታይ ብለንሽ ነበር፣ እንኳን በላሽ፣ እንኳን ጋጠሽ፣ እንኳን እንዲሁ አስወጣሽ የሚለው የቅርብ የራስሽ ቤተሰብ እርሜ ልክ በልቸሽ አላምጬ እንደ ሸንኮራ መጠው ቢጥሉ ራሱ የማይጠግብ ቤተሰብ አለ። የአንዲት እህታችን ታሪክ ምን አለች? ከባሏ ጋር ተጣላይ። ወንድሟ ምን አላት? ድሮም ነግሬሽ ነበር ትዳሩ እንደማይሆን። ስለዚህ ደግ አደረገሽ። እሰይ ያለሽን ገንዘብ ማነው አሁን ተከራክሮ አንቺ ያንቺን ገንዘብ የሚያስመልሰው? ራስሽ ወዴሽ ሰጥተሽ ለጅብ ይስጥህ። አንተ ጉፋያ ዲኬ ማለት ነው። ዲኬ አንዳንዱ እንዲህ ማለት ነው። የምሬ ነው። ተዲኬ ቤት ጠረቅ ጋርጎታ የሚጣል ዲኬ የማትተናነሱ ወንድሞች አላችሁ። ወንድ ልጅ ለእህቱ ለቤተሰቡ መከታ ሲሆን ነው። እና እርሜ ልኳን ቁማት አንተ ቀይ ጥቁር ሴት እያልክ እህትህ ማጫጥላለህ እያገባህ እየፈታህ ስንት ሴት ናችሁ? ኧረ እናንተ በቱላዎቹ ወላሂ አልዓዚም። ስለዚህ ማንም ይሁን ማንም በዙሪያችን ያለ ሰው ነው እኛ ተወደቅንበት እንዳንነሳ የሚያደርገን የምናውቀው ሰው ነው። የሩቅ ሰው መጥቶ የእኛን ሞራል የሚረባመድብን ሰው አንድም ሰው የለም። የራስ ዋጋ የከፈልክለት ዋጋ የከፈልሽለት የኖርሽለት እነዛ ሰዎች ናቸው። በተለይ የአረብ ሀገርን ሴት ተመልሳ እንዲያትነሳ ወይ ከሌ እንደዛ አድርጋ ነበር ከሌ እሷም የቀረባት የለም። ሁሉንም ነገር አድርጋለች። ወለኪን ግን እንደናንተ አይነቶቹ ዶማ ምንም የማታጋድዱ አሳማ ሁላችሁንም ነው ደግሞ በእንደዚህ አይነት ውስጥ የምትኖሩና እህቶቻችሁን አናት የምትሉ ወይኔ ኧረ እንዲያው ስንት ነገር ነበር እኮ ነው የምናገረው።